ዛሬ ለመጀመሪያ ጊዜ ከኢትዮጵያ ወጥቼ ወደ ቻይና እየተጓዝኩ ነው። እውነቱን ለመናገር ቻይናን በቪዲዮ እና በፎቶ ብዙ ጊዜ አይቻታለሁ፣ ግን በእውኔ እዛ ሄጄ ስለማየው ነገር ምንም አላውቅም። ስለዚህ በዚህ ጉዞ ከኔ ጋር አብራችሁ ሁኑ። ከአዲስ አበባ የምነሳበት ቅጽበት ጀምሮ የአውሮፕላን ጉዞውን ቻይና ስደርስ የሚጠብቀኝን ነገር፣ የመጀመሪያ ቀኔንና በዚያ ጉዞ የማገኛቸውን አዲስ ተሞክሮች ሁሉ አብረን እናያለን። እንግዲህ ሻንጤ ተዘጋጅቷል፣ ትኬቴም ተይዟል፣ እኔም ዝግጁ ነኝ። ጉዞ ወደ ቻይና ቤጂንግ። ጋይስ እንግዲህ ይኸውላችሁ ኤርፖርት ደርሻለሁ። ኤርፖርት ያለውን ቫይብ አልቀረጽኩላችሁም ምክንያቱም በጣም ወከባሪ ስለነበርኩኝ። አሁን ግን ይኸውላችሁ ወደ መግቢያ ላይ ደርሻለሁ። እየገባ ነው። እኔም ሰልፌ ሊያዝና ልግባ። ውስጥ ገብቼ ልክ እንደገባውና ነገር ያለውን ነገር ያሳያችኋለሁ። ወይኔ ጃኒ ጎበዝ ነህ። እግዚአብሔርን በጣም ሀሰል ነው አልገባችሁ። ለማናችሁ በጣም ግርግር አለ። ፕሌስ ቁጭ ልበልና በደንብ አውራችኋለሁ ያለውን ነገር። በጣም ከባድ ነበር በእውነት። ሰው እየገባ ነው። ቦታዬን ደግሞ ሊያዝና ያለውን ነገር አሳያችሁ። ሰብስክራይብ ያደርጋችሁ፣ ላይክ እያደረጋችሁ ቪዲዮ ቪፒኤን እያበራችሁ ጋይስ ታናሽም እንደገባና አሳያችኋለሁ ጋይስ። አሁን እንግዲህ ቦታዬ ላይ ተቀምጫለሁ፣ በሰላም ገብቻለሁ ማለት ነው። በፕሌናችን ውስጥ በጣም ከብዙ መቆየትና በጣም ከብዙ መጠበቅ በኋላ ተመስገን ገብተናል። ለማናቸውም ለመጀመሪያ ኤክስፒሪየንስ በጣም ከባድ ነበረ። ሰው እንደኔ እናትሆኑ ብዙ የምነግራችሁ ነገር አለ፣ እናንተም ከጠቀማችሁ ማለት ነው። ለማናቸውም ይነሳ ምናምን ነገር ፕሌኑ ሲነሳ ከተመቼ ለመግለጽ እሞክራለሁ። ካልሆነ ግን እዛው ቻይና ልክ ስደርስ ያለውን ነገር አሳያችኋለሁ ማለት ነው። ባይዘው የቻይና ቢያንስ ለ16 ቀን ቆያለሁ። 16 ቀን ቆየሁ ማለት ኦልሞስት ወደ 16 ቪዲዮ ፖስት አደርግላችኋለሁ። ቢቲዝ በአንድ ቀን ውስጥ 2-3 ቪዲዮ መስራት ከተመቼ ደግሞ ከ16 ቪዲዮ በላይ ነው የሚሆነው ማለት ነው። ሶ ቆንጆ ነገር ጠብቁ። እንግዲህ ብሎ ተጫወተ። ሽንት ላሳያችሁ ባይስ ለመጀመሪያ ጊዜ ነውና በርኬሮች አንድ ሰው እንዳይናገረኝ አንድ ሰው ሰብስክራይብ ዛሬ መናገር ይችላል። ይገርላችሁ መስጠት አለውና እዚጋችሁ ተደውለ እዚጋችሁ ተመይቷ ምናምን ነገር ጠባብ ናት፣ ግን አሪፍ ነው። መጀመሪያ ኤክስፒሪየንስ በጣም ጸዴ ነው ማለት ነው። እና ፍላይታችን እያደረገን ነው። ባይገርማችሁ ለ11 ሰዓት ነው የምንበረውና በጣም ነው የሚያደክመው። እግዚአብሔርን በጣም ያደክማል። በጣም አልገባችሁ፣ በጣም የሚያደክመው ይሄ በጣም መጥቷል። ለፕሌን ውስጥ ለመጨረሻ ጊዜ ይሄኛውን ቪዲዮ ልቀርጸው ወይ ስላሰብኩኝ በዛው ሽንት ላሳያቸው ብዬ ነው። ለማናቸውም እንግዲህ የመቻችሁ እናመሰግናለን። ፋይናል እንግዲህ ይኸውላችሁ ወርደናል፣ ወደ ቻይና ገብተናል። ቻይና ቤጂንግ ገብተናል ማለት ነው። ይኸውላችሁ ቻይና ገብተናል በሰላም ጋይስ። ያበደ ብሎጎች ጠብቁ። ለማናቸውም አሁን ትንሽ ወገባ ላይ ስለሆንኩ ስለማይመች በደንብ ተስተካከልና የሚመች ቦታ ላይ ሰው በደንብ ቀርጽላችኋል። ለማናቸውም ሞራሌ ልንገራችሁ ማለት ነው። ኢትዮጵያ ኤርላይንስ ይመቻችሁ። ሰብስክራይብ ያደርጋችሁ፣ ላይክ ያደርጋችሁ፣ ፔን ያበራችሁ። ይሄን ቪዲዮ ጀምሩት። ይኸው እዛ ጋር ይኸውላችሁ የተነሳ የቻይና ወደ ኢትዮጵያ ይሆን እመዬ ኢትዮጵያ ናፈቅሽኝ ህይወትሽ ጋራ ሸንተረርሽ ማለት ነው የቀረኝ። ገና አዘባጅቷል 16 ቀን ለቤት ማለት ነው። ይዘው ጋይስ ኤርፖርታቸው ያምራል። ሶ ያበደ ነው በጣም ሲወላችሁ እስካሁን ማለት ነው። ከኤርፖርት አልወጣሁም እንትን ለማለፍ ማለት ነው። ግራ ገባን። እንዴት እንግባባ ጋይስ? እንግሊዘኛ አይችሉም በደንብ። ሶ እንዴት እንግባባ? ከዛ በኋላ ደግሞ እቃችን ቦርሳችን ከየት እንደሚመጣ ምናምን ነገር ምንም የምናውቀው ታሪክ የለም። ሶ ዝም ብለን እየዞርን ነው እንትን ውስጥ ምን ይባለው ኤርፖርት ውስጥ ምንድነው ማድረግ ያለብን? ብቻ ግራ የሚያጋባው ሁኔታ ውስጥ ነው ያለ ነው። ለማናቸውም እስቲ ያለሁበት እንደማሳውቃችኋለሁ። ቆይቼ ሰብስክራይብ እያደረጋችሁ እኔ ያገራችሁ ልጅ ሰው ሀገር መጥቼ ግራ መጋባት ሲቹዌሽን ላይ ነኝ ያለሁት። ያው እዚህ በኢትዮጵያ አንቄ ላሳያችሁ ለማናቸውም አሳያችኋለሁ ያለውን ነገር ጋይስ። ፋይናሊ ይኸውላችሁ ሻንጤን አገኙት። ፋይናሊ ለካስ ማለት ነው ልክ ፕሌን እንደወረዳችሁ ኢሚግሬሽን የቻይና ኢሚግሬሽን ገብታችሁ ያለውን ነገር ቼክ ካደረጋችሁ በኋላ በትሬን ነው ወደ ባግ ወዳለበት የምትሄዱት። እኛ በእግር በባስ መስሎን እንደ ኢትዮጵያ ስኪያችንን በላ። ለማናቸውም ግን አሁን እየወጣ ነው። ሳንጣችን አግኝተነዋል። ዋትስ ኔክስት የሚለውን ነገር እንግዲህ በደንብ ያለውበትን ቦታ በደንብ አሳያችኋለሁ። አንተ ጃኒ እግዚአብሔርን ብሮ ይሄን ቪዲዮ ካየኸው ጃኒ በጣም ጎበዝ ነህ። በጣም ብዙ ቦታ እየጎበኘክ የሁሉም መንገዳታት እኛ ሁላችሁ እግዚአብሔርን ቪዲዮ ስታዩ ማለት ነው አውትፑቱን ነው የምታዩት። እሱ ግን ማለት ነው የሚያዩን ስቃይ ግን አልገባችሁም። እግዚአብሔር እኔ ተረድቻለሁ ብሮ
በጣም ትችላለህ፣ እግዚአብሔርን ትችላለህ። እና ደግሞ ፈጣሪ ብሎ ደግሞ ይሄን አንድ ቪዲዮ እንድሰራ ፈጣሪ ስለረዳኝ ነው። በጣም አመሰግናለሁ። ለማናቸውም ጋይስ ያለውን ነገር አሳያችኋለሁ። ይመቻችሁ ጋይስ። ገብተናል ሩማችን። ስማ መስቀልስ ሰላም። ኦኬ ምድር አይበራም ነው ብራቱ። አረ ምንድነው ጋይስ መብራቱ ምንድነው? ላጆባችሁ ነበር። ቆይ ሁላችሁ ጋይስ ሽንት ቤቴን ይመስላል፣ ሻወሬን ይመስላል፣ እኔ እንደዚህ ይመስላል። ደክሞኝ በጣም ረዥም ሰዓት የፈጀ ነው ጋይስ። በባስ ራሱ ምን ሄደበት በጣም ረዥም ሰዓት የፈጀ ነው። ለማናቸውም እስቲ መብራቱን እንፈልገው ጋይስ። የቤቱን መብራት ያሳ አግኝተናል። አርጋችሁ እንዴት ትመስላችሁ? ባይዘው ያት አንሳሽ ናት፣ ያው ታምራለች ጋይስ። እንዴት እንደሚሞቅ ማለት ነው እግዚአብሔርን አልገባችሁም። በጣም ነው የሚሞቀው በጣም ሰው። እንግዲህ ሩማችን ይሄን ይመስላል። እንግዲህ ሰላም ገብተናል፣ እግዚአብሔር ይመስገን በሰላም ሩማችን ገብተናል ማለት ነው። ሩሙ በጣም ቆንጆ ነው። አነሳሽ ናት፣ በጣም ቆንጆ ናት። በጣም ኃይለኛ ሙቀት አለ። ሶ በኤሲ ነው የምንጠቀመው ማለት ነው። ኤሲ አለን። ሶ በኤሲያችን እንጠቀማለን። በጣም ሙቀት ስላለ ሶ እራታችንን እንበላለን። በጣም ብርቦና እራት ቴካዊ አድርገን የመጣ ነው። ሶ እሱን እራት እንበላለን ማለት ነው። እንግዲህ እስቲ ሻወሩን ልሰድና እንደ ኢነርጂ አይቼ ምን አደርጋለሁ መሰላችሁ? እንትን እናደርጋለን፣ ወክ እናደርጋለን። እኔ ያለሁበት ሆቴል ውስጥ ግቢው ደስ ይላል። ባስኬትቦል ኮርት አለው ምናምን ሰፊ ግቢ ነው። ሰው ቼክ እናደርጋለን። ዝም ብለን ግቢ ዞር ብለን ኦልሞስት በጣም ስለመሸ አሁን ወጣ ለማለት ያስፈራል፣ አገሩን ስለማላውቀው ማለት ነው። ሶ ወጣ ብለን ዝም ብለን ወክ እያደረግን ያለውን ነገር እናየዋለን ማለት ነው። ቀስ ቪው መታየት አለበት ጋይስ። ቪው መታየት ያለበት እና ዋነኛው ነገር ነው። ኦኬ እየወላቸውንም ቪው የለም። ሰው ቤት ነው ያለው። ወደዚህ የምታዩት ሰው ጋር ነው፣ እዚህ ጋር ወደዚህም ሰው ጋር ነው ጋይስ። ይወላችሁ እንግዲህ ሩማችን እንደገባን አሳይቻችሁ ነበር። ሻወሬን ወሰድኩኝ፣ እራቴን በልቻለሁ። ዞር ልል ነበረ፣ ግን ትንሽ አየሩ ትንሽ ልክ አይደለም፣ ደመናማ ነበር እና ደግሞ እኛ ልክ ስንገባ ደግሞ ዝናብ ትንሽ እየዘነበ ነበርና ሙጣት ደበረኝ። ለዋናሽን በጣም ድክም ስላለኝ እንቅልፍም ስላልተኛው ፕሌን ውስጥ አሁን ልተኛ። ነገ ጠዋት ተነስቼ ቻይና ቤጂንግን በደንብ ባሪፍ ሆና ባበዱ አሳያችኋለሁ ማለት ነው። ሰብስክራይብ ያደርጋችሁ፣ ላይክ ያደርጋችሁ፣ ቪፒኤን እያበራችሁ ቪዲዮ ይውልኝ። ይመቻችሁ። ሌትስ ጎ ሶ ዩ ጋይስ። እንግዲህ ይኸውላችሁ ነግቷል። እንግዲህ ከሩማችን ወጥተናል ማለት ነው። አሁን እኔ ያለሁበት ሩም አካባቢ ጋር ዝም የትኝ ዞር ልበልና በዛውም ያለን አካባቢ እያሳያችሁ፣ በዛውም ደግሞ እዚህ ቻይና ስመጡ በጣም ብዙ ማድረግ ያለባችሁ ነገር አለ። እሱንም አንዳንድ ነገሮች እነግራችኋለሁ። በመጀመሪያ ገና ከኢትዮጵያ አልጀምራችሁ። በመጀመሪያ ከኢትዮጵያ ማድረግ ያለባችሁ ነገር ቪዛ ካርድ ማለት ነው። ባንክ የሚሉት ለመሄድ አንድ ቀን ሲቀራችሁ መታችሁ ጨርሶ የሚሉት አይደለ? ሰው እናንተ ግን ማድረግ ያለባችሁ ምንድነው? ቀድማችሁ ሂዱ። አንድ ቀን ምናምን ሲቀሩ የለም። በቃ በጣም ወረፋ ነው ያለው። በጣም ዝገት ነው እሱ። የመጀመሪያ ሀስል ነበር፣ በጣም ከባድ ሀስል ማለት ነው። ከዛ በኋላ ኤርፖርት በቃ ትገባላችሁና ነገር የኛ ኤርፖርት እንኳን ኦፍ ኮርስ ቀላል፣ በጣም ምንም ነገር ቀላል ነገሮችን ለማድረግ ምናምን ነገር። ከዛ ልክ እነሱ ጋር ልክ ስገቡ ዋይፋይ ላይኖር ይችላል፣ የኤርፖርት ዋይፋይ ማለት ነው። ሶ የሆነ የምትሞላሉት ነገር አለ እዛው ጋር እንትን እያላችሁ የሚሞላ እንትን አለች የሆነች ስክሪን ነገራችሁ እዛ ጋር ትሞላላችሁ እና ትራንስሌት ማውረድ ያለባችሁ። ጭራሽ ነው የማትግባቡት አውርታችሁ። በጣም ከባድ ነው በጣም እስማ ብቻ እነሱ ሀዘሎች አይቼ ነበር። እና ደግሞ እኔ ምን አጋጣሚ መሰላችሁ? ማይክ አለኝ፣ ሮድ ማይክ አለኝ እና ታይፕ ሲ ነው የኔ ማይኩ ማለት ነው። ሶ የኔ ስልክ ደግሞ አይፎን ስለሆነ ቢያንስ ማድረግ ያለብኝ ምንድነው የሆነች እንትን ፊሜል የሆነ ፊሜል እንትን ነገር አለች፣ የምታገናኝ ነገር አለች ከአይፎን ጋር ማለት ነው፣ ኬብሏን ማለት ነው። ሶ እሱን አጣው ምናምን ነገር። እንግዲህ እስቲ እሱንም በዛው ካለ እንገዛለን። በዛውም ደግሞ ምሳ ምናምን ነገር ካለ ምሳ ለመብላት እንሞክራለን። ሲም የለኝም፣ ሲም ለመግዛት እንሞክራለን። ከዛ በጥቂቱ እንግዲህ ያለውን እኔ ያለሁበትን አካባቢ ደግሞ በደንብ አሳያችኋለሁ ማለት ነው። ቻይና በጣም ይሞቃል ወይ ጋይስ፣ እየዘነበ ነው ግን በጣም ይሞቃል። በቃ ሌላ ምንም ነገር የለም። ብቻ ግራ ነው የሚያጋባው ማርያምን። ማለት ከሀገር እንደኔ ወጣችሁ የማታውቁ ከሆነ በጣም ግራ ያጋባል። ለማናቸውም ዞር እያለን ቻይናን በደንብ አሳያችኋለሁ ማለት ነው። የሜ ባይዘው ይሄን ቦታ ሳይው ቦሌ መድኃኒዓለም ነው መሰለኝስ የሆነች የቦሌ መንገድ አለች። የቦሌ መድኃኒዓለም እንደዚህ ሆኖ ከዛ በጀርባው አላ በፊት የነበረው ልክ እንደዛ ነው የሚመስለው። ቻይ ወላች እስቲ እንሻገርና ወደዚህ ወደ ኋላ እንመለስ። ወደዚህ ሳያው ምንም ነገር ያለ አይመስለኝም። እያያችሁ ነው፣ ምንም ነገር ያለ አይመስለኝም። ሶ ወደዚህ አረጊት ሳይቀር እየነዳች እያያችሁ ሶ እንሻገር ለወለው ትላልቅ ሰዎች እንዳለ በሳይክል ለሚሄዱት ግን ጭር ያለ ነው አስፋልቱ።
ሜቢ የወጣሁበት ሰዓት ይሆን አላውቅም። በቃ ስራ ምናምን ከገቡ በኋላ ወጥቼ ይሆን አላውቅም። ሶ በስራ ሰዓት መግቢያና በስራ ሰዓት መውጫ መሰለኝ በጣም ግርግር ይበዛው። ከዛ ውጭ ግን ምንም ነገር የለም። እኔ ያለሁበት አካባቢ ጋር ጭር ያለ ነው። እሺ እዚህ ጋር የሆኑ ምግብ ቤቶች ይታዩኛል። ድረስና ላሳያችሁ። ቆይ ቺከን አለ፣ ቺከን መሰለኝ ጋይስ ቺከን አለ። ሱፐር ማርኬት ነው እዚህ። ፀጉር ቤት አለ፣ ምግብ ቤት አለ እዚህ። ያስ ቺከን ምናምን ነው። ድራፍት ቤት አለ። ድራፍት ይጠጣ እንዴ? እንዴት ነው የቻይና ድራፍት? ለማናቸው የሚወላችሁ። ዋው ምግቡ ግን ሲያምር ጋይስ፣ እግዚአብሔር ምግቦቹ ሲያማምሩ እዚህ ጋር ያሉት ምግቦች ግን ያስፈራል። የማላውቀው ምግብ መብላት። በሌላ አዲስ ነገር የለም። በቃ ምግብ ነው ያለው። እኔ ያለሁበት ቦታ ጋር እኔ ያለሁበት ቦታ አይ ቲንክ በጣም መኖሪያ ቦታ መሰለኝ። ጋይስ ግራ ተጋባሁ እኮ ጎበዝ። እዛ ሲቹዌሽን ላይ ነኝ ያለሁት ጋይስ። በደንብ አውቀው እንዳለ ጽሁፉ እንዳለ ቻይነኛ ነው። ግን ጋይስ እግዚአብሔር እኔ ከቻይኖች የተረዳውን ነገር ምን ታውቃላችሁ? በጣም ነው ሀገራቸውን የሚወዱት። ሶ የሌላ ሀገር ነገር ምንም አድ ማድረግ አይፈልጉም። አሁን እኛ ሀገር ማለት ነው አማርኛ ነው የምናወራው፣ ግን እንግሊዘኛ በጣም የሚናገር ሰው አለ። ሶ አማርኛውን ኦልሞስት የተወው ሰው አለ። በቃ በእንግሊዘኛ ብቻ የሚያወራ ሰው። እነሱ ጋር ግን እንግሊዘኛ የሚያወራ ሰው በጣም ትንሽ ሰው ነው። በቃ እሱንም ግድ ከሆነባቸው እንጂ ማውራቱን ላይ አይፈልጉም። በቃ የራሳቸውን ቋንቋ ብቻ የሚናገሩት ምናምን ነገር። አክቹሊ ቋንቋ ማወቁ አይከፋም፣ ግን እንዴት ነው ኢቨን ስልካቸው ላይ ምናምን ነገር። አሁን ለምሳሌ የኛ ስልክ የሁላችንም የአብዛኞቻችን በእንግሊዘኛ ነው ያለው። የእነሱ ጋር ግን ጋይስ በቻይንኛ ነው። የሁሉም እንግሊዘኛ የሚችለው የማይችለውም የሁሉም ቻይናዊ ስልክ ያለ ቋንቋ በቻይንኛ ነው። ሶ which is በቃ ሀገራቸውን ይወዳሉ በቃ። እና እሱ ነገር በጣም የተመቸኝ ነገራቸው ነው። እና ይሄ እንዴት ነው አይታዩ ምን አይባባሉ በቃ ሁሉም የራሱ ላይፍ ነው የሚኖረው። ፍሪደም በስመ አብ ወደስ ኢትዮጵያስ የለበሰው እኔ ጉርጥ የሆነ ልጅ ተባባልን። ለማናቸውም እንግዲህ ዞር ዞር እያልን ነው። በጣም ሙቀት አለ። እግዚአብሔር በጣም ነው የሚሞቀው። ሰው እንዴት ዝናብ ይዘንበ ሙቀት ሊሞቅ ይችላል? እንደዛ ነው ነገሩ። እዚህ ያለው ሀገር እንደዛ ነው። ለማናቸውም በየቦታው የባስ ስቴሽኖች አሉ። እኔ ካለሁበት ደግሞ ትንሽ ትሬን ይቀርባል። እኔ ያለሁበት አካባቢ እዛ ምንም ነገር አዲስ ትሆኑ ግን በጣም ነው ግራ የሚያጋባው ጋይስ። ኦኬ በኋላ እንዳልዘበራረቀው ብዬ እኮ ነው ገብቼ የማሆነ ቦታ ራሴን ኩንጉፉ እንትን ውስጥ አግኝቼው ሴዶ ማርሻልን ሆኜ በአንድ ቀን ውስጥ ከጆኒ ጋር ፋይት ካላረኩ ብልስ ብዬ ፈርቼ እኮ ነው። ሱፐርማርኬት ግን በሽ ነው ጋይስ፣ እግዚአብሔር ሱፐርማርኬት በየዳችሁ በሽ ነው። ሱፐርማርኬት ምግብ ቤት በሽ ነው በጣም። እንደ ሀገሬ መስሎኝ ዝም ብዬ ልሻገር ነበር፣ ግን ፈራው። በኋላ ደግሞ ቅጣት እና የተገኘ ቅጣት አለ ተብሎ ጉድ እንዳልሆንባቸው እኔ ወንድማችሁ ማለት ነው። አሁን እኔ ያለሁበት አካባቢ ጋር በጣም በሽ የሆነ ነገር ምንድን ነው? እንደዚህ ፎንኬቶች አሉ፣ ምግብ ቤቶች አሉ፣ ስትሬት ፉዶች አሉ፣ ፀጉር ቤቶች አሉ። እናቴ ተሞተ። ቻይና ላይ እንዲህ ጎበል ማንም አይናገራችሁ፣ አንድ ሰው አይናገራችሁ። እንደፈለጋችሁ እየለፈለፋችሁ እንደፈለጋችሁ ኮንፊደንስ ጨመረ ነው የምላችሁ። መጀመሪያ ከነበረኝ ኮንፊደንስ ጨምሯል። አላችሁ እንደምትል ምግብ ቤት በሽ ነው። ዴሊቨሪ በደንብ አለ፣ ምግብ ቤት በደንብ አለ፣ ሱፐር ማርኬቶች። እዚህ ጋር ደግሞ ህንጻ መሳሪያ አለ፣ ህንጻ መሳሪያ ምግብ ቤቶች አሉ። ወሰኔ ይመስላል ይላችሁ። አይ ቲንክ መሻገር የለም። ወደዚህ ጋር ቼክ እናድርግና ድንገት ካለ በመንገዳችን ካለ የለም እንመለስ። ጋይስ ሩሜ ተመለስኩኝ። ዝናብ ትንሽ ጠብጠባለ፣ ዣንጥላ አልያዝኩም ነበረ ተመለስኩኝ ማለት ነው፣ ስለማይመች ለመቅረጽ። ለማናቸውም እንግዲህ እኔ ያለሁበት አካባቢ ይሄን ይመስላል። በደንብ በስነ ስርዓት ለራሱ ለቪዲዮ ለብቻው እንግዲህ የቻይና ፎቅ፣ ትራንስፖርት፣ ምግቦች፣ ሁሉም ነገር ያለውን ነገር እኔ ያለሁበትንም አካባቢ ብቻ ሳይሆን ትንሽ ወጣ ብዬ እኔ ካለሁበት ትንሽ አቅራቢያ ወደሚገኘው ደግሞ ወጣ ብዬ ዞር ብዬ እንግዲህ ያለውን ነገር በደንብ አሳያችኋለሁ። ቻይና በደንብ ነው ማስጎበኛችሁ ጋይስ፣ በደንብ ማለት ነው። ማለት ያለችን 16 ቀናት በ16 ቀን ውስጥ የቻልኩትን አቅም በሙሉ እያደረኩኝ ቪዲዮ ፖስት ለማድረግ እሞክራለሁ። እናንተ ሰብስክራይብ እያደረጋችሁ ቪን እያበራችሁ ሼር እያደረጋችሁ ላይክ እያደረጋችሁ ደግሞ እናንተ ደግሞ በደንብ ቆንጆ እያደረጋችሁ ተባበሩኝ። እኔ የዚሁ በአካል ተገኝቻለሁ። እናንተ ግን በቤታችሁ ቁጭ ብላችሁ በቲቪ
ፈታ እያላችሁ ታዩኛላችሁ ማለት ነው። ስለዚህ ያው ነው እኩል እየጎበኘን ያለው። ስለዚህ ሰብስክራይብ ለማናቸውም ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ በሌላ ዩቲዩብ የቻይና ቪዲዮ እንገናኛለን። ይመቻችሁ። ሌትስ ጎ